ጌታ እግዚአብሔር የተባረከ ይሁን። እግዚአብሔር ልቤን ያዘነበለውና እንድናገርበት በልቤ ያስቀመጠው የተሐድሶ መልእክት ነው። ምክንያቱም ዘመኑ ለቤተ ክርስቲያን ለሀገርም የተሐድሶ ዘመን ነው። ሃሌሉያ! ዘመኑ የተሐድሶ ዘመን ነው። ለእኛም ለግላችንም ለሕይወታችንም ለቤተ ክርስቲያንም ለሀገርም የተሐድሶ ዘመን ነው። እግዚአብሔር ይመስገን። ያጣነው ነገር በሙሉ የሄደብን ነገር በሙሉ የሚመለስበትና የምናስመልስበት ዓመት ነው። ጌታ ይባረክ። ሃሌሉያ! ይመለሳል። ጌታ ይባረክ። የሄደው ሁሉ ይመለሳል። ስለዚህ በቂ ጊዜ እንዲኖረን ምናልባት እግዚአብሔር ፈቅዶ የጸሎት ጊዜ የሚኖረን ከሆነ እንደ መንፈስ ቅዱስ ምሪት በቀጥታ ወደ እግዚአብሔር ቃል ይሄዳለሁኝ። የምናገርበት ርዕስ እንደገና የሚል ነው። እንደገና ኤርምያስ ምዕራፍ 31 ላይ መጽሐፍ ቅዱሳችሁን ታወጡና አብረን እናነባለን። ጌታ ይባረክ። እግዚአብሔር ይመስገን። ከቁጥር 1 ጀምሮ እስከ 9 ያለውን አነበዋለሁ። ኤርምያስ 31 ቁጥር 1 በዛ ዘመን ይላል እግዚአብሔር ለእስራኤል ልጆች ለእስራኤል ወገኖች ሁሉ አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እግዚአብሔር እንደዚህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስ አገኘ። እግዚአብሔርም ከሩቅ ተገለጠልኝ፣ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮችን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገናም በሰማርያ ተራሮች ላይ የወይን ቦታዎችን ትተክያለሽ። አትክልተኞች ይተክላሉ፣ በፍሬውም ደስ ይላቸዋል። በኤፍሬምም ተራሮች ላይ ያሉ ጠባቆች ተነሱ፣ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጮኹበት ቀን ይመጣልና። እግዚአብሔር እንዲህ ይላልና፣ ስለ ያዕቆብ ደስ ይበላችሁ፣ ስለ አሕዛብም አለቆች እልል በሉ፣ አውሩ፣ አመስግኑ። እግዚአብሔር ሕዝቡን እስራኤልን ቅሬታ አድኖአል በሉ። እነሆ ከሰሜን አገር አመጣቸዋለሁ፣ ከምድር ዳርቻ እሰበስባቸዋለሁ። በመካከላቸውም ዕውሩና አንካሳው ያረገዘችና የወለደችም በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ። በለቅሶ ወጡ፣ እኔም በማጽናናት አመጣቸዋለሁ። በወንዝ ዳር በቅን መንገድ አስኬዳቸዋለሁ፣ በእርሱም አይሰናከሉም። እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና። ሌላ የንባብ ክፍል ነበረ። ሕዝቅኤል 16 ከ1 እስከ 14 ያለውን ዋነኛ ሐሳብ ብገልጸው ይሻላል በመልእክቴ ውስጥ። እሱን ስናነብ ጊዜ ለመቆጠብ ያህል፣ ነገር ግን አንብባችሁ ልትመለከቱ ትችላላችሁ ከፍታችሁ። እሱም የሚናገረው እግዚአብሔር ከእስራኤል ጋር ስለነበረው ግንኙነት ነው የሚያወራው እና ያ ክፍል እጅግ አስደናቂ ነገሮች አሉት። እንዲሁ አልፎ አልፎ ወጣ እያረኩ አንዳንድ ነገሮችን ስለማነብ እሱም ላይ ምልክት ብታደርጉበት በጣም ደስ ይለኛል። ኤርምያስ ይህንኛውን ምዕራፍ ሲጀምረው ወይንም ሲናገር የተሐድሶ ምዕራፍ እንደሆነ እናያለን። ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስን አገኘ ይላል። ለመናገር የሚፈልገው ወደ ግዞት ሄዶ የነበረው ባቢሎናውያን የማረኩትና በሰንሰለት አስረው እየጎተቱ እያዋረዱ የወሰዱት ሕዝብ፣ ከሰይፍ ያመለጠው ሕዝብ በእግዚአብሔር ፊት ሞገስ አገኘ፣ ምሕረት አገኘ ብሎ ወገኖች ሆይ ይናገራል። ስለዚህ አጀማመሩ ራሱ ይነግረናል። እግዚአብሔር አምላክ ለእስራኤል ተሐድሶ እንደሚያመጣላት
ለጽዮን ተሐድሶ ለማምጣት እግዚአብሔር እንደቆረጠና እንደወሰነ ወገኖች ሆይ እንመለከታለን ማለት ነው። በዚህ ላይ ኤርምያስ በሚናገርበት ጊዜ ሁለት ሐሳቦችን ነው ላነሳ የፈለኩት። ኤርምያስ ይላል እግዚአብሔርም ከሩቅ ተገለጠልኝ ብሎ ይናገራል። ከተገለጠለት በኋላ እግዚአብሔር አምላክ ሁለት አዋጆችን ልበል ወይንም ሁለት ነገሮችን ይናገራል። አንደኛው ለጽዮን ለእስራኤል ያለውን ፍቅር ይናገራልና፣ ሁለተኛ ደግሞ ስለሚመጣላት ተሐድሶ ይሄንን ነገር ሲናገር ነቢዩ እናያለን። በዚህ ላይ እንደሚናገረው ነቢዩ ኤርምያስ እግዚአብሔር ከሩቅ ተገለጠልኝ፣ ተገልጦም ተናገረኝ ብሎ ይላል። እግዚአብሔር ከሩቅ ተገለጠልኝ፣ ለእኔ እግዚአብሔር ተገለጠልኝ ይላል ነቢዩ። ከተገለጠለት በኋላ ሁለት ሐሳቦችን እንደሚናገር አሁን ተናግሬያለሁ። አንደኛው ለእስራኤል ያለውን ፍቅር ይገልጻል። ሁለተኛ ተሐድሶ እንዴት እንደሚመጣ ይናገራል ማለት ነው። ለነቢያቱ እግዚአብሔር ራሱን ይገልጥላቸው ነበረ። ለአብርሃም ጀምሮ እግዚአብሔር አምላክ ራሱን ይገልጥ ነበረ። እግዚአብሔር አምላክ በአዲስ ኪዳን ደግሞ በልጁ በኢየሱስ ክርስቶስ በኩል ራሱን ገለጠ። ጌታ ይባረክ። ራሱን ገለጠልን። እግዚአብሔር ራሱን የሚገልጥ አምላክ ነው። ሕያው ስለሆነ እንደ ጣዖታት ስላልሆነ እንዲሁ በዝምታ ውስጥ ወይንም ደግሞ በተዘበራረቀ ሁኔታ ውስጥ የምናመልከው አምላክ ብቻ ሳይሆን ነገር ግን አስፈላጊ ሆኖ በተገኘበት ጊዜ እግዚአብሔር አምላክ ራሱን ይገልጣል። አንድ ምሳሌ ብቻ ከብሉይ ኪዳን ብናገር ሲድራቅ፣ ሚሳቅ፣ አብደናጎም በእሳት ውስጥ በተጣሉበት ጊዜ እግዚአብሔር አስፈላጊ ሆኖ ስላገኘው አራተኛ ሰው ሆኖ በዛ የአማልክትን ልጅ የሚመስል አያለው ብሎ ንጉሡ እየተናገረ እግዚአብሔር ራሱን ገለጠ። ዛሬም አምላካችን ራሱን ይገልጣል። አምላካችን ጣዖት አይደለም፣ ራሱን የሚገልጥ አምላክ ነው። አለው አሁንም በዙፋኔ ላይ ነው። አሁንም እሰራለሁ፣ አሁንም አደርጋለሁ፣ አሁንም ድንቅ እሰራለሁ፣ አሁንም መልስ አመጣለሁ የሚል አምላክ ስላለን ክብርና ምስጋና ታላቅነት ለስሙ ይሁን። እስቲ ክብር ለእግዚአብሔር አምላካችን። የሚኖር ጌታ ነው። እግዚአብሔር ራሱን የገለጠበትን አንዳንድ ነገሮችን ከእግዚአብሔር ቃል ለምን ይገልጣል በምንልበት ጊዜ አንዳንድ ነገሮችን ነጥቦችን መጀመሪያ ይገልጽና ስለ ጽዮን ተሐድሶ በሁለተኛ ደረጃ እናገራለሁ። እግዚአብሔር አምላክ ለሰዎች ጥሪ በሚሰጥበት ጊዜ ራሱን ይገልጣል። ለአንድ ጉዳይ ሲፈልጋችሁ፣ ለአንድ ዓላማ ሲፈልጋችሁ እግዚአብሔር አምላክ ራሱን ይገልጣል። ለአብርሃም እግዚአብሔር ራሱን ተገለጠለት። ከዛም በኋላ ለአብርሃም ጥሪ ሰጠው። የሕዝብ የወገን አባት እንደሚሆን እግዚአብሔር ተናገረው። ካለህበት ስፍራ ተለይተው ውጣ፣ ካለህበት ሁኔታ ውስጥ ውጣ። እግዚአብሔር ሲጠራ አንድ የማይቀር ነገር አለ። ካለህበት ሁኔታ፣ ካለህበት አካባቢ፣ ካለህበት ነገር ውስጥ ውጣ። ይህ የእግዚአብሔር ሐሳብ ነው። ቆየት ብለን ስንመለከት እግዚአብሔር አምላክ ለባሪያው እና ለታላቁ ነቢይ ለሙሴ በቁጥቋጦ በሚነድ ቁጥቋጦ ውስጥ ተገለጠለት ይላል። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የረገጥከው ምድር የተባረከና የተቀደሰ ስለሆነ ጫማህን አውልቅ።
ብሎ እግዚአብሔር ይናገረዋል። ተገለጠለት። እግዚአብሔር ራሱን አሳየው። ምክንያቱም ወገኖች ሆይ አንዳንድ ነገሮች እግዚአብሔር ለሰዎች የሚለው ነገር ራሱ ተገልጦ ራሱ ካላናገራቸው በልዩ ሁኔታ እግዚአብሔር ካልመጣ በስተቀር ሊቀበሉት አይችሉም፣ ያዳግታቸዋል። ነገር ግን እግዚአብሔር አምላካችን በውን ሁኔታ ራሱን ይገልጻል። ወደ አዲስ ኪዳን በምንመጣበት ጊዜ ሳኦል የተባለው የአሕዛብ ሐዋርያ፣ ታላቁ ሐዋርያ ብዙ መጽሐፍትን በአዲስ ኪዳን ያበረከተልን፣ በደማስቆ መንገድ በሚሄድበት ጊዜ እግዚአብሔር ራሱን ገለጠለት። ጌታ ራሱን ገለጠለት። ጌታ ድምፁን አሰማው። አንተ ማነህ? የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ብሎ ራሱን ገለጠለት። አንድ ቅን ነገር አውቃለሁ፣ እግዚአብሔር ራሱን ለሰዎች ከገለጠ በኋላ አንዴም ለመጨረሻ ጊዜ አቅጣጫቸው ይለወጣል። አንዴም ለመጨረሻ ጊዜ ሕይወታቸው ይቀየራል። ሳኦል የተባለው ጳውሎስ ከዛ በኋላ እንደ ድሮ ሊሆን አልቻለም። እጆቹ እንኳን በሰንሰለት ታስረው በአሕዛብ ነገሥታት ፊት በቆመበት ጊዜ ይናገር የነበረው ወገኖቼ ስለዚህ ልምምዱ ነው። ልምምድ አለኝ ልክደው የማልችለው በደማስቆ መንገድ ያየሁት ነገር አሁንም በሕይወቴ ውስጥ የማረሳው ነው ብሎ ጌታ ይናገራል። ወገኖች ሆይ ዛሬም ጌታ ኢየሱስ ክርስቶስ ራሱን ይገልጣል። ሃሌሉያ! አንድ ጊዜ አንድ ቦታ ላይ ጌታ ይምጣላችሁ። ጌታ ራሱ አንድ ቦታ ላይ አንድ ስፍራ ላይ ይምጣላችሁ። መልእክተኞችን የጌታ መልእክተኞች ያስፈልጉናል። የጌታን መልእክት የሚያስተላልፉ ወገኖች፣ ሐዋርያት፣ ነቢያት፣ ወንጌላውያን ያስፈልጉናል። ግን በቦታውና በስፍራው ደግሞ አንድ ቦታ ላይ ጌታ ይምጣልን። ይሄንን ወገኖች ሆይ በእኔ ሕይወት አይቼዋለሁ። ሰዎችን ጌታ በፈወሰበት ጊዜ ሲፈውሳቸው ለአንዳንድ ሰዎች ለምን እንደሆነ አላውቅም፣ በግል ጌታ ተገልጦ የዳሰሳቸው ብዙ ሰዎችን ምስክርነት ልሰጣችሁ ይችላል። ራሱን የሚገልጥ አምላክ ነው። እግዚአብሔር ይመስገን። ዛሬ እንኳን ለሱ አሁንም ይሄ ወቅት እቺ ደቂቃ ለጌታ ድንቅ ጊዜ ናት። ሃሌሉያ አሜን፣ ሃሌሉያ አሜን። ሁለተኛው ወገኖች ሆይ ጌታ ኪዳንን ለመስጠት ራሱን ለሰዎች ገለጸ። ኪዳን ለመስጠት፣ ቃል ለመስጠት ጌታ ራሱን ሲገልጽ እንመለከተዋለን። ያዕቆብ ከቤቱ በወጣበት ጊዜ ከእናትና ከአባቱ ጉያ ከወጣ በኋላ እናቱ ስንቅ አስይዛው ዘይት ይዞ መድኃኒት መሆኑ ነው። ምግቡን ይዞ በሚጓዝበት ጊዜ ጨለመበት። ወዴት እንደሚሄድ አያውቅም። ከወንድሙ ነው የሸሸው። ከወንድሙ መሸሹ ነው። ምክንያቱም ወንድሙ በግልጽ ተናገረ፣ እገለዋለሁ አለ። ወንድሜን እገለዋለሁ ብሎ በድፍረት ተናገረ ኤሳው። ስለዚህ አምልጥ ተብሎ የተባለ ነው። በእናቱ ጉያ ውስጥ የሚኖር ልጅ ነበረ። ፈጽሞ ትክክል የሆነ ግንኙነት ከእግዚአብሔር ጋር አልነበረውም። ያዕቆብ በእናትና በአባቱ ጥላ ስር ሆኖ እግዚአብሔር ሲባል የሚሰማ እንጂ በግል ሕይወቱ ያልተለማመደ ነበረ። ያዕቆብ ከቤት መውጣቱ፣ ብቻውን መገኘቱ የእግዚአብሔር ሐሳብ ነበረ። አያችሁ፣ ልክ ከወላጆቹ ቤት ሲወጣ እግዚአብሔር ተቀበለው።
ፈልግህ ነበር ለብዙ ዘመን ያዕቆብ። በዛም ተኝቶ ሳለ እግዚአብሔር ራሱን ገለጠለት። ሰማያት ተከፍተው በሰማይና በምድር መካከል መሰላል ተዘርግቶ መላእክት ሲወጡና ሲወርዱ በጫፍም ላይም ደግሞ እግዚአብሔር ቆሞ ተቀምጦም አየሁት ብሎ ይናገራል። ይህ የእግዚአብሔር ደጅ ነው፣ የእግዚአብሔር ደጅ ነው አለ። ዘይት አንስቶ ያንን ድንጋይ ቀባው። እግዚአብሔር ተናገረው፣ እኔ የአባትህ የአብርሃም የይስሐቅ አምላክ ነኝ። እኔ ነኝ እግዚአብሔር። እወቀኝ ያዕቆብ፣ እወቀኝ። ያዕቆብ የድርድር ቃሉን ወዲያው አመጣ። ጮሌ ነው። የድርድር ቃሉ በሚሄድበት ሁሉ መንገድ ብትመራኝ፣ የምበላውን ብትሰጠኝ፣ ልብስ ብትሰጠኝ፣ አምላክ ትሆነኛለህ። ምን ይመስልሃል አለው። እግዚአብሔር ሰፊ ነው። እግዚአብሔር ሰፊ ነው። አሜን። ሰፊ ነው እና ሰዎች በሚሄዱበት መንገድ ከእግዚአብሔር ጋር እግዚአብሔር ራሱ ያገኛቸዋል። ስለዚህ እግዚአብሔር አለው ብዙ ተስፋ ሰጠው። ተስፋ ከሰጠው በኋላ ኪዳን ከሰጠው በኋላ የነገርኩህን እስካደርግልህ ድረስ አልለቅህም። ቃሌ ይፈጸማል። የነገርኩ ነገር ይሆናል። እውን ነው። ከፍታዎች አይለውጡትም። ተራራ አያቆመውም። ማዕበሎች ሊገለብጡት አይችሉም። የነገርኩ ነገር ይሆናል። እግዚአብሔር የነገረሽ ነገር ይሆናል የኔ እህት። ከፍታዎች አይለውጡትም። ሸለቆዎች አይለውጡትም። ማዕበሎች አይገለብጡትም። እግዚአብሔር ያለው ነገር ይሆናል። ሃሌሉያ፣ አሜን፣ ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር ራሱን ሲገልጥ ለያዕቆብ ገለጠለት። እንዴት ይርሳው? ያችን ሁኔታ እንዴት ደጋግሞ ራሱን ገለጠለት። 20 ዓመት በኋላ እንደገና መጣ። እንደገና ደጋግሞ እግዚአብሔር ገለጠለት። ደጋግሞ እግዚአብሔር ይምጣላችሁ። አንዴ አይደለም፣ ደጋግሞ እግዚአብሔር ወደ እናንተ እየመጣ ይናገራችሁ። ሃሌሉያ። ይናገራችሁ፣ እግዚአብሔር ይናገራችሁ። እግዚአብሔር ይመስገን። እግዚአብሔር ወደ እኔ የመጣበት ወቅቶችን ነበር አሁን የማስበው እየተናገረ። የመንፈስ ቅዱስ ጥምቀት በምፈልግበት ጊዜ የመንፈስ ቅዱስ ጥምቀት እንዳለ እንኳን አላውቅም ነበር። ያ ወደ ጌታ ቤት የወሰደኝ ወንድም ነው። የመንፈስ ቅዱስ ጥምቀት የሚባል አለ። ምን ትሆናለህ አልኩት። በመንፈስ ቅዱስ ስትጠመቅ በልሳንን ትናገራለህ አለኝ። ኧረ ተው ብዬ ራሴን ያዝኩ። ይሄንን እኔ እንዴት እችላለሁ ወይ ማግኘት? እኔ ኃጢአተኛ ነኝ አልኩት። አይዞህ እጸልይልሃለሁ። እኔ መጸለይ እችላለሁ ወይ? ትችላለህ። ምን ብዬ ልጸልይ? ጌታ ኢየሱስ ሆይ በልሳን አናግረኝ ስትለው ይሞልሃል። ይሄው ነው አለ። ይሄው ራሱን ይገልጽልሃል። ይሄን ቤቴ ሮጬ ሄድኩ። በኋላ ወደ ጸሎት ለመግባት አሰብኩና አይ የለም ሌሊት ልነሳ አልኩኝ። በዚህ አቆጣጠር በሚገባች 2 AM ላይ ተነስቼ እስከ 6 AM ድረስ 4 ሰዓት ብጸልይ ልክ 6 AM ላይ በልሳን እናገራለሁ አልኩኝ። ተኛው። ልክ በዛች ሰዓት 2 AM ላይ አንድ ነገር መጥቶ ጀርባዬ ምንድን ነው የቀሰቀሰኛል? አልጋ ውስጥ ነኝ ያለሁት። ምን እንደሆነ አላውቅም። ምንድን ነው የቀሰቀሰኛል? ትዝ አለኝ። መጸለይ ያለብኝ ለካስ። ቆይ እዚሁ ሆኜ ልጸልይ። ጌታ ኢየሱስ እባክህ በልሳን አናግረኝ።
በሥጋዬ ይሁን በመንፈሴ የት እንዳለው አላቅም ጳውሎስ እንዳለ ወደ ላይ የማየው ጣራ የለም። የብርሃን ወገኖች ሆይ ኳስ የሚመስል ከሰማያት እንደ ጉድ እየወረደ ወደ እኔ ሲመጣ እዛ የነበርኩበት ክፍል ውስጥ ሲገባ የማየው ነገር ፈርኒቸሩን ሁሉ ሲያበራ አየዋል። ከጎኔ አንድ ሰው ተኝቷል። ያጎቴ ልጅ ምንም አይሰማም። ከዛ በኋላ ሁሉ ነው ያለው። ግርማ ሞገሱ፣ ታላቅነቱ ማነህ ብዬ መጠየቅ ፈለኩ፣ አቃተኝ። በምን አንደበቴ ልናገር? ሰውነቴ ሁሉ ተርበደበደ። ምንድነው ይሄ ክብር? ምንድነው? ማነው ይሄ? ማነው ስል አይኖቹን ትኩር አድርጎ ሲመለከተኝ ከሱ ውስጥ የሚወጣው ብርሃን ወደ ውስጤ ሲገባ ያን ጊዜ ለካስ በመንፈስ ቅዱስ ተሞላ። ወገኖች ይሄ የምነግራችሁ ነገር ከሆነ 51 ዓመት ሆኗል። ኔቨር አይ ኔቨር ፎርጌት። በሕይወቴ ዘመን ወደ ጌታ እስኪሄድ አሁንም ድረስ ሚመሪው እንዳለች ናት። ከዛ አስፈላጊ በሆነ ጊዜ ጌታ ወደ እኔ መጥቷል። ጊዜ አልወስድባችሁም። አሁን ያን አልፈልግም። ግን አንዴ ጌታ መጥቶ ተስፋ ይሰጣችኋል። አሜን። ተስፋ ተቀበል። ከዛ በኋላ የጥሪ ተስፋ የተቀበልኩት እኔ ከሰው አልተቀበልኩትም፣ ከቤተ ክርስቲያንም አይደለም። ራሱ ጌታ ኢየሱስ ክርስቶስ ነው ያንን ጥሪ ወደ እኔ ያመጣውና ወገኖች ሆይ ኪዳኑን ተቀበልኩ። አንተ ከኔ ጋር እንደሆንክ በምን አውቃለሁ እለዋለሁ። ከአንተ ጋር ሆኜ እንደዚህ አደርጋለሁ። ምን ምልክት አለኝ? እግዚአብሔር ሆይ እንደ ጌዲዮኑ ክርክር ጀመር። እግዚአብሔር ቆሞ እያናገር ምን ምልክት አለኝ? እግዚአብሔር ሆይ የምትፈልገውን ጠይቀኛል። እስቲ እንደው ግሩም የሆነ ተአምር አሳየኝ አልኩት። ወይ ተአምር ማየት ትፈልጋለህ? እሺ ረሳሁት። ከዛ በኋላ ሳምንት አለፈ፣ 15 ቀን አለፈ፣ 3 ወር አካባቢ ሆነ። አንድ ቀን ጠዋት በትንሽ ቻፕል ውስጥ የጸሎት ጉባኤ በምመራበት ጊዜ አንድ ሴት አሮጊት ታዝለው የሚለፈልፉ ሴት ናቸው መጡ። ልጆቻቸው ነው ያመጧቸው። የ70 ዓመት ዕድሜ ያላቸው ሴት ምን ሆነዋል? ይሄው 15 ዓመት ሙሉ ሽባ ናት። በዚህ ላይ አእምሮዋ ትክክል አይደለም። የምናጻዳት እኛ ነን፣ የምናጥባት እኛ ነን። ይሄን ቦታ እንዴት አወቃችሁት? እኛ ሩቅ ነው የሚኖሩት፣ እነሱ ከገጠር ነው የመጡት። እንዴት አወቃችሁ? ትንሽ ቻፕል ነው፣ ሰው ነግሮን ነው የመጣ ነው። እኔ ረስቼዋለሁ። ጸለይኩ፣ በአስተርጓሚ ጸለይኩ። በኋላ አስተዋልኩ። ቀኝ እጄ ላይ ኃይለኛ ነገር ሲወድቅ አወቅኩኝ። ሴትዮዋ ስጸልይላት። ከዛ ማታ ያንኑ ጸሎቴን ጀመርኩ። አንድ ምልክት እፈልጋለሁ እግዚአብሔር ሆይ፣ ሴትዮዋን ረስቻለሁ። ስማ አለኝ ጌታ። ያንቺ የጸለይክላት ሴት ምልክትህ ናት አለ። ሴትዮዋ እኮ ሽባ ናቸው አልኩት። ጌታ ምልክት አይደል እንደ ጠየቅኝ? እንደዚህ እኮ ናቸው። ምልክት አይደል እንደ ጠየቅኝ? በአጭሩ በሳምንቱ እኛ ሴትዮ በዛው የጸሎት ጊዜ ወደ ግቢው ሲገቡ ታላቅ እልልታ ሆኖ ፊት እየሄዱ ሴትዮዋ እየተራመዱ ሲገቡ ምንድን ነው አልኳቸው። በቀደም የተጸለየላቸው እኮ ሴትዮ ናቸው አለ። እንዴ ተነሱ ወይ አልኩኝ። አዎ ተነሱ እኮኛል። ተነሱ። እግዚአብሔር ተስፋ ይሰጣል። ተስፋውን የሚፈጽምልሃል። እግዚአብሔር ተስፋ ይሰጥሻል። ተስፋውን የሚፈጽምልሻል። እስቲ ይሄንን ቃል አጠገባችሁ ላለ ሰው አንድ ጊዜ በሉ ወገኖች። አዎ ወገኖች ሆይ፣ ሶስተኛ እግዚአብሔር አቅጣጫቸውን ላጡ ሰዎች ራሱን ይገልጻል።
በማቴዎስ ወንጌል ምዕራፍ 14 ከቁጥር 24 እስከ 26 ያለውን በምንመለከትበት ጊዜ ደቀ መዛሙርቱ በውሃ ላይ በሚሄዱበት ጊዜ አቅጣጫውን የሚያውቁ የገሊላ ሰዎች ናቸው። የገሊላ ውሃ ለነሱ አዲስ አይደለም። ማዕበል ግን እየመጣ አቅጣጫ ያወጣቸው ጀመረ። ወዴት እንደሚሄዱ ግራ ገባቸው። በዚህ ጊዜ ወገኖች ሆይ ጌታ ኢየሱስ ራሱን ገለጠና መስመር አስያዛቸው። አቅጣጫ ጠፋኝ የምትሉ አላችሁ። አቅጣጫው ወደ ሰሜን ይሁን፣ ወደ ደቡብ ይሁን፣ ወደ ምዕራብ፣ ወደ ምስራቅ አላውቅም አቅጣጫ ለምትሉ ወገኖች ሆይ ጌታ ይመጣል ወደ አንተ፣ ጌታ ይመጣል ወደ እኔ። አቅጣጫ መንገዱን ያሳያል። ሃሌሉያ አሜን። በዚህ ከተማ አሁን ያላችሁ በዚህ ቤተ ክርስቲያን የምትገኙት አቅጣጫ አሳይቷችሁ ነው፣ በራሳችሁ አይደለም። ጌታ አቅጣጫ የሚያሳይ ጌታ ነው። ስለዚህ ወገኖቼ ኮንፊውዝድ የሆናችሁና የምትቸገሩ ሰዎች ካላችሁ ጌታ ይገለጣል። ሃሌሉያ። አቅጣጫን ያሳያችኋል፣ መንገዱን ያሳያችኋል። አዎ መንገዱን የሚያሳይ ጌታ ነው። ሙሴም ጠየቀ፣ እግዚአብሔር ሆይ መንገዱን አሳየኝ አለ። መንገድ የሚያሳይ ጌታ ነው። ሃሌሉያ። አራተኛ ወገኖች ሆይ እምነታቸው ለጠፋና ተስፋ ለቆረጡ ሰዎች ጌታ ራሱን ይገልጻል። እዚህ ላይ ለመጥቀስ የምፈልገው አሁንም ከአዲስ ኪዳን የኤማውስ መንገደኞችን ነው። ተስፋቸው ሁሉ ሞተ። ከነዛ ሰዎች ጋር ሶስተኛ ሰው ሆኖ ኢየሱስ ክርስቶስ ሲሄድ ምንድን ነው በመንገድ ላይ የምትነጋገሩት? አልሰማህም እንዴ አንተ? በኢየሩሳሌም ስለሆነው ነገር እንግዳ ነህ እንዴ? የናዝሬቱ ኢየሱስ ስለሚባለው በስራም በቃልም ታላቅ ነቢይ የነበረ ተስፋ አድርገነው የነበረ አሕዛብ በመስቀል ላይ ገደሉት። አንዳንድ ሴቶች ጭንቅላታቸው ልክ ያልሆነ ለማለት ፈልገው ተነስቷል የሚል ወሬ ያናፍሳል። ጌታ አብሯቸውም እየሄደ አላወቁትም። ተስፋ መቁረጥ ከባድ ነገር ይሁን አታዩትም? ተስፋ መቁረጥ ሕይወታችሁን ሲይዘው በራሴ ተስፋ ቆርጫለሁ፣ ስለ ጋብቻዬ ተስፋ ቆርጫለሁ፣ ስለ ልጆቼ ተስፋ ቆርጫለሁ፣ ስለ ጤንነቴ ተስፋ ቆርጫለሁ በምትሉበት ጊዜ ወገኖች ሆይ ያን ሰዓትና ያን ወቅት አጠገባችሁም ጌታ እያለ ጌታን ለማየት ያዳግታችኋል። ያዳግተን እንጂ ጌታ ዓይናችንን ይገልጣል። ሃሌሉያ! ዓይናችንን ይገልጣል፣ ተስፋችንንም ደግሞ ያድሰዋል። እንደገና እንድንነሳ፣ እንደገና በሁለት እግራችን እንድንቆም ያደርገናል። ሃሌሉያ! አሜን። አዎ ወገኖች፣ በአንዳንድ ሁኔታ ጌታ መገለጥ አለበት። ሰው ልምምዱን ነው የሚመሰክረው፣ ልምምዱን ነው የሚናገረው። እኔ ልምምዴን ነው የምናገረው። ብዙ ጊዜ አገልግሎቴ ከፈውስ ከድንቆች ጋር የተያያዘ ስለሆነ አንዳንድ ሰዎች አውቃለሁ ግድ ጌታ መገለጥ ነበረበት እነሱን ለመፈወስ። አይዟችሁ፣ አይክበዳችሁ። ራሱን የሚገልጥ አምላክ አይክበዳችሁ። እንዴት ብላችሁ በምትጠይቁኝ ጊዜ በቃ ሁኔታቸው ለአገልጋዩም የሚከብድ ነው፣ ለቤተሰብም የሚከብድ ነው። እነሱም በሕይወትና በሞት መካከል ያሉ አንድ እርምጃ የቀራቸው ሰዎች ናቸው ለመሞት። ወደ 3-4 ጊዜ ይህንን አየሁ በአገልግሎቴ ላይ። አንዲት ልጅ መርዙን ግጥም አድርጋ ትጠጣዋለች።
በሕይወትና በሞት መካከል ትቀራለች። ወይ አትሞትም ወይ አትኖርም። ኢትዮጵያ ውስጥ ነው። ገና አገልግሎት እንደጀመርኩ ነው። አምጧት ወደ ቤተ ክርስቲያን ትምጣ፣ እዚህ ጸሎቱ ላይ ትገኝ ተብሎ መጣች። ልጅቷ ተገኘች። ጸልያል፣ ለበሽተኞች እንጸልያለን። እሷ ጋር ደርሰን እንዴት ነሽ አሁን ይመስለኛል፣ ስሟ ወይንሸት የሚባል ይመስለኛል። እንዴት ነሽ ወይኔ፣ ደህና ነሽ ወይ? አሁን ብዙም መናገር አትችልም። አሁን ደህና ነኝ፣ አሁን ደህና ነኝ። ትንሽ ግራ ገባኝ። እንዴት ነው ተፈወሽ? አዎ አንድ ነገር የሆነ ነገር አለ። ወደ እኔ መጥታችሁ ነበር እንዴ? አይ አልመጣንም። እንግዲያስ ልንገራችሁ፣ አንድ ግርማ ሞገስ የነበረው ሰው መጥቶ ጸልዮልኝ ሄዳል። ተፈውሳ ቀረች። እግዚአብሔር ግን ጌታ መምጣት አለበት። በእንግሊዝ ሀገር ውስጥ 98 አካባቢ እንዲሁ ፈውስ አገልግሎት በሚካሄድበት ስፍራ ብሬን ቲዩመር የነበረባት ልጅ ከላይ እስከታች ብሬኗ እንደ ማሽሩም በቃ ፈልቷል። ይሄን ቲዩመሩ ሐኪሞች 3 ወር ሰጥቷት መጣች፣ ተቀመጠች። እኔ መኖሯንም አላውቅም እዛ ውስጥ። ነገር ግን ወገኖች ሆይ አንዴ ኮማ ውስጥ ትገባለች፣ አንዴ እነቃለሁ አለችኝ ስትነግረኝ። አንዴ ኮማ ውስጥ ነኝ፣ ቀጥሎ ደግሞ ትንሽ የሚካሄደውን አይና ኮማ ውስጥ ትገባለሁ አለች። ሐኪሞች ምን እንደሆነ እዚህ ውስጥ ያላችሁ ታውቃላችሁ። በኋላ ማንም ሳይጸልይ ያው ደግሞ ግርማ ሞገስ የተሞላው መጣ። ሃሌሉያ! ኢየሱስ ይባረክ። ታውቃላችሁ፣ ተመልሳ ሐኪም ቤት ስትሄድ አንድ የካንሰር ምልክት በብሬኗ ውስጥ የለም። አንድ የካንሰር ምልክት በብሬኗ ውስጥ። የዛሬ 4 ዓመት አግኝቻታለሁ። ይሄ የሆነው በ96 98 አካባቢ ነው። የዛሬ 3 ዓመት ተገናኝተናል። አንዳንድ ጊዜ እግዚአብሔር ግድ ራሱን መግለጥ አለበት። ራሱን የሚገልጽ አምላክ ነው። ሃሌሉያ! ራሱን ይገልጻል። ሰሞኑን ይሄን ነበር ያልነበራችሁ ሰብክ የነበረው። አሁን ተረኛው ጌታ ራሱ ነው። ራሱን ለመግለጽ በቃ ወስኗል። እግዚአብሔር ወስኗል ራሱን ለመግለጽ። እግዚአብሔር ይመስገን። በቤታችሁ ራሱን ይገልጣል። በስራችሁ ቦታ ራሱን ይገልጣል። በቤተ ክርስቲያን ራሱን ይገልጣል። ሃሌሉያ! ይገልጣል። እስቲ ለዚህ ጌታ ክብር ስጡ። ራሱን ይገልጻል። ወደ ቃሉ ስንመለከት እግዚአብሔር ከሩቅ ተገለጠልኝ። ከዚህ በኋላ 2 ነገር እግዚአብሔር ዲክሌር ያደርጋል። አንደኛ ለጽዮን ያለውን ፍቅር፣ ሁለተኛ ተሐድሶዋል። መጀመሪያ ወገኖች ሆይ የሚናገረውን ፍቅር ስንመለከት እግዚአብሔር ይላል፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። በምን አይነት ፍቅር ነው የወደዳት? ሄሎ! በዘላለም ፍቅር፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ ወደ እኔ ሳብኩሽ። ጽዮን አይደለችም ለእግዚአብሔር ወድጄሃለሁ እያለችው ያለችው፣ እግዚአብሔር ነው ወድጄሻለሁ። ፍቅሩን ኢኒሺየት የሚያደርገው እግዚአብሔር ነው እንጂ እስራኤል አይደለችም። እስራኤልማ በቃ መቼ ንስሐ ትገባለች? ጽዮንም ቢተኛ ናት። ንስሐም ባትገቢም እንኳን እምቢም ብትይም እንኳን እኔ በዘላለም ፍቅር ወድጄሻለሁ።
የእግዚአብሔርን ፍቅር የምወድበት ምክንያት፣ የሚያስለቅሰኝ ምክንያት አንደኛ የእግዚአብሔር ፍቅር ቅድመ ሁኔታ ስለሌለበት፣ ሁለተኛ የእግዚአብሔር የበለጠ እንዲወደን የምናደርገው ነገር ስለሌለ ነው። እንዲህ አይነት ፍቅር ሰምታችሁ ታውቃላችሁ? እንዲህ አይነት ፍቅር ሰምታችሁ ታውቃላችሁ? በዘላለም ፍቅር ወደክሽም ተነሳሽም፣ ትተሽኝ ሄድሽም አገለገልሽኝም፣ ፍቅሬ ያው ነው። ፍቅሬ ያው ነው። ፍቅራችን በሁኔታ ላይ በቅድመ ሁኔታ ላይ የተመሰረተ ሲሆን ችግር አለው። እዚህ ይባል እንደው አላውቅም። አሁን አእምሯችሁ ብዙ ነገር አስተውሏል እንጂ በአገራችን ልጁን እንለዋለን፣ እንዲህ ካደረግ አልወድህም፣ እንድወድህ ከፈለግ እንደዚህ አድርግ፣ በፍቅሬ ላይ ቅድመ ሁኔታ አድርጌበታለሁ ይላል ወዳጅ። ቅድመ ሁኔታዎች ጌታን አይመለከቱትም። ሃሌሉያ! ነፃ ያደርገኛል፣ ከፍርሃት ነፃ ያወጣኛል፣ ከጭንቀት ነፃ ያወጣኛል። እንደዚህ ሆነናል፣ እንደዚህ ሆነናል አላለኝም ጌታ። እንዳለህ፣ እንዳለሽ፣ እንዳለን የተቀበለን ኢየሱስ ብቻ ነው። ሃሌሉያ! አሜን። ትንሽ የሚቆረቁሩንን ነገሮች ልናገር ነኝ። እንግዲህ ይቅርታ ይደረግል። አንድ ወጣት አንዲትን ቆንጆ ሲጠይቅ ታገብኛለሽ ወይ ሲል አስብበታለሁ፣ እስቲ ቆይ ትንሽ ልጸልይበት እችም ይባላል። በኋላ ግን ይነገረዋል። እንግዲህ እኔም ማግባት ከፈለግ ይሄን ትተዋለህ፣ እንዲህ የምታደርገውን አልፈልግም፣ ይሄን ታደርጋለህ፣ ያን ታደርጋለህ፣ ይሄን ታደርጋለህ። እንግዲህ ይሄን የምትፈጽም ከሆነ እንዴት ነው? ምን ይመስልሃል? ትለዋለች። በጣም የሚወዳት ከሆነ የምትይውን ሁሉ አደርጋለሁ ብሎ ይላል። እንዲህ ሆነና እንዲህ ሆነሽ ነሽ ሳይለን እንዲሁ እስከነ ቆሻሻችን እስከ ጉድፈታችን የተቀበለን የሰራዊት ጌታ እግዚአብሔር የተባረከና የተመሰገነ። ሁለተኛ የበለጠ እንዲወዱን ሰዎች ምንም ማናደርገው ነገር አለ። ባል ሚስቱ እንድትወደው ይህ ወደ ቤት ይዟቸው የሚመጣ አበቦች፣ ወደ ቤት ይዟቸው የሚመጣ ዓመታዊ ስጦታዎች መጥፎ ናቸው ማለት አይደለም። ፍቅርን ለመቀስቀስ ነው። ፍቅርን ለመጨመር ነው አይደለም። ፍቅርን ለመግለጽ ነው። ልጆች ወላጆች እንዲወዷቸው የሚያደርጓቸው ነገሮች አሉ። ምክንያቱም ማስጠንቀቂያ ይሰጣቸዋል። ይሄንን መጨመር አለብኝ፣ እንዲጨምር እንዲጨምር እንዲጨምር፣ ፍቅሩ እንዲበዛ ፍቅሩ እንዲበዛ። አንዳንዱ ግን ትልቅ ጉድጓድ ነው። ብትጨምሩ 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 ምንም የለም፣ የትም አይደርስም። ጌታ ኢየሱስ በመጨረሻው ፍቅር ስለወደደኝ ከዚህ በላይ እንዲወደኝ የማደርገው ነገር የለም። ሃሌሉያ አሜን። በቃ
በመጨረሻው ፍቅር ነው የወደደኝ። ሲጀመርም በመጨረሻው ፍቅር ነው ያፈቀረኝ። ስለዚህ የምትጨምሪው ነገር ምንም የለም፣ የምትጨምረው ምንም ነገር የለም። እግዚአብሔር የአምላካችን ስም የተባረከና የተመሰገነ። ኧረ ክብር ስጡት ለዚህ ጌታ። በዘላለም ፍቅር ወድጄሻለሁ ብሎ ይናገራል ጌታ። እኛ እርምጃ እስክንወስድ አልጠበቀንም። እሱ እርምጃውን ወሰደ። ከሰማያት ወረደ፣ ከድንግል ማርያም ተወለደ። እርሱ ወደ እኛ መጣ። እኛ ወደ እርሱ ልንፈልገው አልሄድንም። እሱ ግን ሊፈልገን መጣ፣ ፈልጎም ደግሞ አገኘ። በዘላለም ፍቅር ወድጄሻለሁ። ፕሊዝ ተረጋጉ። ይኸው በዘላለም ፍቅር ይገባቸዋል። ዘላለም የሚለውን ቃል ታውቃላችሁ? ወድጄሃለሁ ነው የሚለው እግዚአብሔር። ወድጄሻለሁ ነው የሚለው እግዚአብሔር። ስለዚህ በዘላለም ፍቅር ነው የተወደድነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ ሃሌሉያ። የማገለግለው አሁን ከወደደኝ በላይ እንዲወደኝ አይደለም። ኖ አይደለም። ወዶኛል በመጨረሻው ፍቅር። አስራት የምትሰጡት ብዙ እንዲወዳችሁ አይደለም፣ በመጨረሻው ፍቅር ወዷቸዋል። ነገር ግን በውስጣችሁ ያለው የፍቅር ስጦታ ነው ለእግዚአብሔር። እግዚአብሔር የተመሰገነ። ጽዮን ይሄንን ነው እግዚአብሔር ያወጀላት። ወድጄሻለሁ። እግዚአብሔር እንደ ሕፃን ልጅ ወድጃችኋለሁ ይላል። ወዳችኋለሁ ይላል። ወደ ሁለተኛው የአዋጅ ቃል በምንሄድበት ጊዜ እንዳነበብነውና እንደተመለከትነው ለጽዮን የሚላት እግዚአብሔር የእስራኤል ድንግል ሆይ ቁጥር 4 እንደገና ሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገናም በሰማርያ ተራሮች ላይ የወይን ቦታዎችን ትተክልያለሽ። እንደገና ሃሌሉያ። እንደገና አንዳንድ ጊዜ እንደመድመዋለን። ከዚህ በኋላማ ምን አለ? ነገር አልቋል፣ ተደምድሟል፣ ተፈጽሟል። ምን የሚፈጸም ምን የሚሆን ነገር አለ? እግዚአብሔር ግን ይላል እንደገና 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 ተስፋ አለ ይላል እግዚአብሔር። እንደገና እሰራሻለሁ፣ ፍርስራሹን አነሳና እንደገና እጠግንሻለሁ፣ እንደገና አነሳሻለሁ፣ ትነሻለሽ። ወንድሜ ሆይ እንደገና ትነሳለህ፣ እንደገና ትሰሪያለሽ። እኔ እንደገና እንደገና ስንት ተስፋ የሚያስቆርጥ ነገር በሕይወታችን ላይ መጣ። ህመም መጣብን፣ ዲቮርስ መጣብን፣ ያላሰብናቸው የሚያሳዝኑን ነገሮች ወደ ሕይወታችን ውስጥ ገብተው አስጨነቁን። እንቅፋቶች መቱን፣ መሰናክሎች ደረሱብን። ራሳችንን ስንመለከት ከዚህ በኋላ ለኔ ተስፋ የለም እንላለን። አንተ እንደሱ ትላለህ፣ አንቺ እንደሱ ትያለሽ። እግዚአብሔር ግን ይላል እንደገና እደግመዋለሁ፣ የተቀደመውን ነገር መልካሙን ነገር እደግመዋለሁ። እንደገና እንደገና ይታደሳል፣ እንደገና ጤንነት ይሰራል፣ እንደገና ቤት ይሰራል፣ እንደገና አገልግሎት ይሰራል፣ እንደገና ሕይወት ይሰራል። እንደገና እግዚአብሔር እንደገና አምላክ ነው። 4 ነጥብ የሚያደርግ ሰው ነው። እግዚአብሔር ግን እንደገና ነገሩ ሁሉ እንደገና ነው።
ወደ አልዓዛር መቃብር በሚሄድበት ጊዜ እህቱ የምትለው ጌታ ሆይ 3 ቀን ሆኖታልና ይሸታሃል ነው። ኢየሱስ ደግሞ የሚለው እንደገና ሕይወት ሰጠዋለሁ፣ አስነሳዋለሁ፣ እንደገና የክብሬ መግለጫ አደርገዋለሁ፣ እንደገና ኃይሌ ይገለጥበታል፣ አልዓዛር ይነሳል፣ በሕይወት ይኖራል። እንደገና መሰራት፣ እንደገና መጽናናት፣ እንደገና መባረክ። የእግዚአብሔር ሕዝቦች እንደገና እዚህ ላይ የሚናገረው እንደገና ምንድን ነው? አንደኛ እንደገና እሰራሻለሁ ሲል ትንሣኤ ይሆናል ማለት ነው። ቅድም ባልኳችሁ በሕዝቅኤል መጽሐፍ ላይ በምንመለከትበት ጊዜ እግዚአብሔር አምላክ በ16ኛው ምዕራፍ ላይ ከእስራኤል ጋር ያለውን ታሪካዊ ግንኙነት ይገልጸዋል በነቢዩ በኩል። በዛ ላይ እግዚአብሔር በሚናገርበት ጊዜ የሚለው ስትመለከቱ ቁጥር 6 ላይ ስመለከተው ልክ ነው። ቁጥር 6 ላይ በምመለከትበት ጊዜ በአንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደም እንዳለሽ በሕይወት ኑሪ አልኩሽ። በደምሽ እንዳለሽ በሕይወት ኑሪ አልኩሽ። እስራኤል ተጥላ ነበር። ከማኅፀን የወጣ ልጅ እንደሚጣል አንዳንድ ሰዎች እንደሚያደርጉት ልጆችን ጥለው በቆሻሻ መጣያ ላይ በሀገራችን ይሄ ታይቷል። ብዙ ጊዜ እትብታቸው እንኳን በትክክል ሳይስተካከል ሳይል እንዲሁ ተጥለው በደም ተለውሰው ይታዩ ነበረ። እግዚአብሔር በመንገድ በማልፍበት ጊዜ አንቺ እስራኤል ሆይ አየሁሽ፣ በደም ተለውሰሽ ነበረ፣ መሞት ይገባሽ ነበር። እኔ አልኩ በዛ ጊዜ በሕይወት ኑሪ። እዚህ ውስጥ ያለ 90% በላይ የምንሆነው ዝም ብሎ ኖርማል በሆነ መንገድ ውስጥ ወጥተን እዚህ የደረስን አይደለንም። ድንገት ጌታ ሲያልፍ አየንና፣ ተጥለን አየንና፣ ወድቀን አየንና፣ በደም ተለውሰን አየንና በሕይወት ኖር፣ በሕይወት ኖር። አልዓዛር ብቻ አይደለም፣ ሁላችንም እንደ አልዓዛር ከሙታን የተነሳለን። ሃሌሉያ! ሞትን ያሸነፈው ጌታ ጠርቶን ቀጥ ብለን የቆምን ሰዎች ነን። አለዛ ብዙዎቻችን ከአፈር በታች ነበርን። እውነት ውሸት፣ እውነት ወይንም አንዳንዶቻችን የአእምሮቸው የተነካ ሰዎች የሚቀመጡበት ሆስፒታል ውስጥ ነበር። እዚህ መቀመጥ የሌለብን ሰዎች ነበርን። የምሕረት ጌታ ግን ባለፈ ጊዜ ወደ መቃብራችን መጣና ተነሳ፣ 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 በሕይወት ኑር፣ በሕይወት ኑሪ አለን ጌታ። ሃሌሉያ! አንደኛው እኔ ነኝ። በቀደም ተናግሬዋለሁ። አንደኛው እኔ ነኝ። ብዙ ጊዜ በሕይወት ኑር ያለኝ ሰው ነኝ። በመንገድ በሚያልፍበት ጊዜ እስራኤልን ጌታ በሕይወት ኑሪ አላት። ሕዝቅኤል 37 ይሄ ነው በቃ። እነዛን በሸለቆ ውስጥ የነበሩትን አጥንቶች በሕይወት ኑሩ። ነቢዩን ምን አለው? ትንቢት እሰጥሃለሁ አለ። እንዴት እንደሚኖሩ ልንገር። እንዴት ይኖራሉ አለ። ይኸውልህ ነገሩ ከአንተ ጋር የተያዘ ነው አለ። ተናገርባቸዋል። አሁን የጠፋው ሕዝብ እኮ በሕይወት መኖራቸው ከእኛ ጋር የተያዘ ነው። ተናገርባቸው። የሕይወትን ቃል ተናገርባቸው። የሕይወትን ቃል ተንፍስባቸው። የሕይወትን ቃል አውጅባቸው። የሕይወትን ቃል ንገራቸው። በሕይወት ይኖራሉ። ሃሌሉያ! አሜን! ሃሌሉያ! አሜን! እግዚአብሔር የተመሰገነና የተባረከ። በሕይወት ኑሪ አልኩሽ። ሦስተኛው ምን መሰላችሁ?
መንፈሳዊ ጉልበታችን የመመለሱ ጉዳይ ነው። መንፈሳዊ ጉልበት መመለስ። መንፈሳዊ ጉልበት አንድም በሌላም ጊዜ ከሕይወታችሁ የጠፋበት ጊዜ አለ። የለም ብትሉኝ የእናንተን አላቅም፣ የኔ ነበር። መንፈሳዊ ጉልበቴ ከላይ ላይ የሄደባቸው ብዙ ጊዜያቶች አሉ። በአንድም በሌላም መንገድ ጠላት ወገኖች የሚሰነዝራቸው ቀስቶች አሉ። ይወጋችኋል፣ ያደማችኋል፣ በቃ ጉልበታችሁን ይወስዳል። ጠላት ደስ ይለዋል። ያ የተቀባው ሳምሶን መንፈሳዊ ጉልበቱ ሁሉ የሄደበት ሳምሶን፣ ለካስ የሳምሶን ውበቱ እግዚአብሔር ነበረ፣ እሱ አልነበረ። የሳምሶን ጡንቻው ለካስ እግዚአብሔር ነበረ፣ አካሉ ውስጥ አልነበረም የነበረው። እሱንም እንዲያስተምረው ፈልጎ ነው እግዚአብሔር። ስለ ጸጋው ስጦታ የማይጸጸት እግዚአብሔር በጣም እደነቃል። ቀለደ፣ በእግዚአብሔር ቅባት ቀለደ። ባካችሁ በመንፈሳዊ ነገር አትቀልዱ፣ በእግዚአብሔር ቅባት አትቀልዱ። እናንተ የተቀባችሁ የእግዚአብሔር ሕዝቦች ሕይወታችሁን ጠብቁ፣ በቅድስና ራሳችሁን ጠብቁ። ሳምሶን ያውቃል ከልጅነቱ የወይን ጠጅ መጠጣት እንደሌለበት። እየቀዳሽ ለሌላ ስትሰጠው ይጎነጨዋል፣ ይጠጣዋል፣ እንቅልፍ ልም አድርጎ ይወስደዋል። እግዚአብሔር ብዙ እድል ሰጠው። መጨረሻ ላይ የመንፈሳዊ ጉልበቱ ቦታውን ነገራት። ላጨችው። ስፐርጀን ሲናገር ሰይጣን 1000 ምላጭ አለው አለ የሚላጭበት። ስለዚህ ጉልበት ሄደ፣ ወፍጮ የሚፈጭ ሰው ሆነ። ይቀልሉበት ነበረ። እንደምንም ብሎ ወደ ጨዋታው ስፍራ ሲያስገቡት፣ ወደዛ ወደ ታላላቅ መኳንንቶች ባሉበት ስፍራ ላይ ሲያስገቡት፣ እንደምንም ብሎ ወደ ላይ አይኑን አንስቶ ያ ቅባቱ ማንሰራራት ጀመረ። ያ ቅባት ማንሰራራት ጀመረ። ያ ቅባት መዘርጋት ጀመረ። መንፈሳዊ ጉልበቱ መምጣት ጀመረ። መንፈሳዊ ክንፎቹ መዘርጋት ጀመሩ። አንድ ጊዜ አስበኝ፣ ሁለቴም እንድታስበኝ አልፈልግም። አንድ ጊዜ እንዴት እንደሆነ አላውቅም። ጸጉሮቹ አደጉ፣ መነሳት ጀመረ። ጸጉሩ አላውቅም። ሳምሶን ግን አወቀ። እንደዚህ ሆነ አትሞትም አለው እግዚአብሔር። የቀደመውን ቅባት የማይረሳ ኪዳኑን የማይጥል እግዚአብሔር እንዲሁ ሆነ እንደማንም ሰው አትሞትም አለው እግዚአብሔር። እንደማንም ሰው ሆነ አትሞትም አንተ። ሃሌሉያ! አንቺ እንደማንም ሰው ሆነሽ አትሞችም። ሃሌሉያ! በአንተ ላይ ያለ ኪዳን፣ በእኔ ላይ ያለ ኪዳን፣ በቤተ ክርስቲያን ላይ ያለ ኪዳን ታላቅ ኪዳን ነው። ሃሌሉያ! አሜን። ታላቁም ነቢይ ተስፋ ቆረጠና ጌታ ሆይ ከአባቶቼ አልበልጥምና እባክህን ውሰደኝ ብሎ ጸለየ። እዚሁ በቃ ድብን ልበልና ስጋዬን አራዊት ይብሉትና የኔ ታሪክ እዚህ ላይ ይፈጸም። ደከመኝ፣ ውጊያው ደከመው። ከኤዛቤል ጋር ከሐሰተኞች ነቢያት ጋር ከአካብ ጋር እንዴ አንድ ሰው ነው እኮ በቃ ተከቦ በጦርነት ውስጥ ደከመኝ አለው። መሄድ ነው የምፈልገው አለ። እግዚአብሔር ግን መልሱ ምን ነበር መሰላችሁ? አንተማ እንዲሁ አትሄድም አለ። አንተማ በክብር ነው የምትሄድ። አንተንማ በክብር ነው የምቀበልህ፣ በኃይል ነው የምቀበልህ። እግዚአብሔር አገልግለሁ እንዲሁ አውጥቶ የሚጠል አምላክ አይደለም። ኪዳኑን አይጥልብህም። ኪዳኑን አይጥልባችሁም። እናንተ እግዚአብሔር ባሪያዎች ኪዳኑ አይወድቅባችሁም። ሃሌሉያ! አይወድቅባችሁም። ሃሌሉያ!
ታዲያስ እግዚአብሔር ሆይ ምን ላድርጋል? እንዴ ምን ታደርጋለህ? በመጣህበት መንገድ በዛው በደማስቆ መንገድ ተመለሳ። እኔ ያላመጣኸው እዚህ ስራ ለምትሰራው። አዛሄልን በሶሪያ ላይ ንጉሥ ይሆን ዘንድ ቀባው። ኢዩን በእስራኤል ላይ ንጉሥ ይሆን ዘንድ ቀባው። ኤልሳን ደግሞ በፋንታ ነቢይ ይሆን ዘንድ ቀባው። በላሁን ተነስና ሂድ ወደ መንገድህ። ተነስቶ የ40 ቀን መንገድ እግዚአብሔር እንዳለው ተገኘ። ኢዩንም ቀባ፣ አዛሄልንም ቀባ፣ ኤልሳንም ቀባ። ዘመኑ አሁን ወገኖች ሆይ የግደለኝ ዘመን አይደለም። ለእግዚአብሔር ባሪያዎች የመቀባትና የመቀባት ዘመን ነው። ሃሌሉያ! ከሁለቱም የሚያመልጥ ሰው የለም። ወይ የምትቀባ ነው ወይ የምትቀባ ነው። ጌታ የተባረከ ኢየሱስ ከሁለቱ አንዱ። ስለዚህ ወገኖች ሆይ እንደገና ሳምሶን ተነሳ። እንደገና አንድ ጊዜ አስበኝ። እንደገና እዚህ ውስጥ አላችሁ፣ ሕይወታችሁ የደከመ የላላ ጌታን እያፈቀራችሁት እንደው ዓለም መጥቶ በድንገት የሳባችሁና እግራችሁ የተንሸራተተ አላችሁ። ዛሬ ማታ የእንደገና ዓመት ነው። የእንደገና ዘመን ነው የሚጀምረው ዛሬ። ሃሌሉያ! እንደገና ዛሬ ምሽት ይጀምራል። ታሪኩን ታውቃላችሁ። በሕይወቱ ዘመን ከነበረ ይልቅ በሞቱ የገደላቸው በዙ። የእኛ ግን እንደዚህ አይደለም ያልቀው። የለም የእኛም ያልቀው እንደዚህ ነው ወገኖቹ። የአዲስ ኪዳኖቹ ካህናት፣ የአዲስ ኪዳኖቹ ቅዱሳን የሚያልቀው እንደዚህ ነው። እነሆ አብሮ መሞት የለም፣ ገሎ መኖር ነው። ኢየሱስ ይባላል። ገሎ መኖር። የሚገደለውም ዲያብሎስ ነው። እሱ ወደ ታች፣ አንተ ወደ ላይ። ሃሌሉያ! በጠላትህ ላይ ከት ብለህ ትስቅበታለህ። ያስለቀሰህን ታስለቅሰዋለህ። የተዋጋህን ትወጋዋለህ። ያደመብህን ታድምበታለህ። ቤል የዋጠውን ይተፋል እንዳለው ወገኖች፣ የወሰደውን ነገር ይተፋል። ቁጥር 18 ላይ ሕዝቅኤል ይውልኝ። ወደ መጨረሻ ላይ የምናገረው ይሄ ነው። ቁጥር 8 ይቅርታ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያዬን በላይሽ ላይ ዘረጋው። ምን ለማለት እንደፈለግኩ ነግራቸዋል። እመጣለሁ። ሰዎች ጉጉታቸውን አያል። ስለ ሪቫይቫል ማወቅ፣ ምስክርነት መስማት። ስንት ጊዜ ኢንተርቪው እንደምደረግ ልነግራቸው አልችልም። ኢትዮጵያ ውስጥ እስቲ ንገረን፣ ምንድን ነው የተደረገው በሕይወትህ? ምንድን ነው የሆነው በቤተ ክርስቲያን? ያ ጉጉት፣ ያ ጥማት እየነጠቀ መጥቷል። ያ ታሪክ ነው። እግዚአብሔር ግን ዛሬ ምሽት ይላል እንደገና አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ፣ ባህርንና የብስን አናውጣለሁ፣ የከበረውም ዕቃ ይመጣል፣ ይሄንንም ቤት በክብር እሞላዋለሁ። አፓሪት ሬሽ ካላሃላ አንድ ጊዜ በየቤታችሁ ሪቫይቫል ይመጣል። በልባችሁ ላይ ሪቫይቫል ይመጣል። በሕይወታችሁ ላይ ሪቫይቫል ይመጣል። በቤተ ክርስቲያን ሪቫይቫል ይመጣል። በድንገት ይመጣል። ሃሌሉያ! የእግዚአብሔር መጎናጸፊያ በቤተ ክርስቲያን ላይ ወድቆ ዋ ይሄ መጎናጸፊያ የወደቀው መጎናጸፊያ፣ የክብር መጎናጸፊያ፣
የኃይል መጎናጸፊያ፣ የታምራት መጎናጸፊያ፣ የፈውስ መጎናጸፊያ። እነሆ የነኩትም ሁሉ ተፈወሱ፣ መጎናጸፊያውንም የዳሰሱ ሁሉ ዳኑ። ሃሌሉያ! አሁን መጎናጸፊያ ወድቋል። ሃሌሉያ! አሁን እግዚአብሔር ሰሞኑን በምናገረው ነገር ነው ምዘጋው። ጊዜው የኔ ነው። ወቅቱ የኔ ነው። መድረኩ ተዘጋጅቷል። ፍቅር ነግሷል። አንድነት ነግሷል። በኢትዮጵያ የጀመረው በቶሮንቶ ክርስቲያኖችና አብያተ ክርስቲያናት ላይ መጥቷል። እግዚአብሔር በስራ ላይ ነው። መድረኩ የተሰራለት ነው። እያማረለት ነው። የሚገለጥ አለ፣ የሚመጣ አለ። ኢየሱስ ክርስቶስ ነው። ሃሌሉያ! ክብሩ ይመጣል። አሁን ተረኛው እግዚአብሔር ይሆናል። ተረኛ የተለያዩ ሰዎች ሆነዋል። እግዚአብሔር በሰው እንደሚሰራ ቃሉ ይናገራል። የሚያጠራጥር ነገር የለውም። አሁን ግን እነግራቸዋለሁ አንዳንድ ነገር ከሕይወቴም ልምምድ እንዳየሁት እግዚአብሔር የክብር አገልግሎት ለቤተ ክርስቲያን ይሰጣል። እግዚአብሔር ምን አለኝ? 3 አይነት አገልግሎት አለ አለኝ ጌታ ሲያስተምረኝ በጸሎቴ ላይ። ምን አልኩት? በጾምና በጸሎት ኃይል የሚሄድ አገልግሎት አለ አለኝ። ይሄ እንደ ቃሌ ነው አለኝ። እሺ አልኩት። ሁለተኛ በእምነት የሚሄድ አገልግሎት አለ አለኝ። ይሄም እንደ ቃሌ ነው አለኝ። እሺ አልኩት። አሁን ግን የማመጣው አገልግሎት የክብር አገልግሎት ነው። ሁለቱ የመጀመሪያዎቹ በግድ ከሰው ጋር ይያያዛሉ አለኝ። ከባሪያዎች ጋር እከሌና ከሊት ይባላሉ አለኝ። ሶስተኛው ግን ከሰው ጋር አይያያዝም። ሃሌሉያ! አሜን! አገልግሎት ሲጀምር ሳየው ስረካ ልነግራችሁ አልችልም። ትንንሽ አይቻለሁ። ወንዶ ገነት የዛሬ 20 ዓመት የጎስፐል ላይ ሰዎችን ይዤ ሄድኩ። ጅማ የወንጌል አገልግሎት ክሩሴድ ለማድረግ 50,000 ሰው ነበር። ህዝቡን ሳየው እግዚአብሔር ያልኩ እዚህ ህዝብ ላይ እጁን የሚጭን ማን ነው? እኔ አልችልም አልኩት። አንተ አትጭንም አለኝ። እጅህን ምን ታረጋለህ አልኩት። የምትላቸውን ልንገርህ አለኝ። ይችን ቃል ብቻ ንገራቸዋል። የክብር ደመናው ከምስራቅ ወጥቶ በዚህ ስፍራ ላይ ያርፋል፣ እርሱ ይዳስሳቸዋል ብለህ ንገር አለኝ። እሺ ይሄማ እንዴ በቃ እኔ ወጣሁና ይህን ተናገር። እነዚህ ገበሬዎች ከገጠር የመጡ ሰዎች 2 ቀን በእግራቸው 2 ቀን ተጉዘው ግማሽ ቀን ተጉዘው 4 ሰዓት ተጉዘው በስትሬቸር በሳንሳ በሽተኞቻቸውን በበቅሎ በምንጭ ነው የመጡ ሰዎች ናቸው። በማስፕሬሩ ላይ ብዙ ሰው ተፈወሰ። አንድ ሰው ግን ከእግሩ በታች ሽባ ነበረ። ይሄ ሰው 2 ወንድሞቹ ይዘውት ይመጣሉ። እነዚህ ወንድሞቹ ይዘውት በሚመጡበት ጊዜ ይሄ ቃል የተነገረው ሐሙስ ነው። ሐሙስ አልተፈወሰም፣ አርብም አልተፈወሰም። ቅዳሜ በሚሆንበት ጊዜ አንደኛው ወንድም አልተፈወስክምና እንሂድ ይለዋል። አልሄድም አለ። እንዴት ነው የማትሄደው? አልሄድም። ይሄ ሰውዬ በቀደም ሲናገር ከምስራቅ የሚመጣ የክብር ደመና አለና እሱ ይፈውሳቸዋል ብሏል። ከምስራቅ የሚመጣውን ደመና እየጠበቅኩ ነው አለ። ይሄ እንግዲህ እንዴት ነው ቻይልድ ላይክ ፌድ የሚሉት እዚህ ሀገር የህፃን አይነት እምነት እግዚአብሔር የሚፈልገው።
ይሄ ሰው እኔ ስራ አለብኝ ብሎ ወንድምዬ ሄደው አንደኛ ወንድምዬው ግን ይቆይለታል አለና ይቆያል። አሁን ቅዳሜ አልተፈወሰም። ሌሊቱን የት ያድራሉ? ማደሪያ አጥተው ያዘጋጀነው ትልቅ መድረክ አለ። ከመድረኩ ስር ሜዳ ላይ ነው እኮ ጋቢ በምናምን ተጠቅልለው ይተኛል። ይሄን በደንብ ስሙኝ። ከእኩለ ሌሊት በኋላ ሁለቱም ተኝተው ሳሉ ይሄ ልጅ አንድ ነገር እንደ ዳሰሰው ነገር ተሰማ እና ብድግ አለ። ቆም ይለዋል፣ ይቆማል። ጎንበስ በል ያጎነብሳል፣ ቀና በል ቀና ይላል። እግሮቹ ትክክል ይሰራሉ። ሰውነቱ ሁሉ ደህና ሆኗል፣ ተፈውሰዋል። ከዛ በኋላ ወንድምየውን ይቀሰቅሰዋል። አንተ ያ ያልኩ ደመና መጣ አለ። ያ ደመና መጣ፣ ያ ደመና መጣ ነው። አሜን። ተነሳ ወንድምየው። ከዛስ በኋላ ምንድነው የምትለው? ተፈወስኩ ያለ። ተፈወስኩኝ አታየኝም ወይ? እስቲ ተራመድ ተራመድ። እንግዲያው ኑሩት። ያንን ሜዳ ሌሊቱን ሲሮጡ ያድራሉ። ጠዋት በምንነሳበት ጊዜ ከሆቴል ወጥተን ስንመጣ ዛፍ ስር አንድ ሰው ከበውት ይናገራል፣ ይመሰክራል። ፓስተር ሙሉጌታ ታውቁት እንደሆነ ወዳጄ ነው። ሙሉጌታ ሂድና አጣራልኝ፣ አንድ ነገር የሆነ ነገር አለ ሌሊቱን አልኩት። ሲሄድ እንደዚህ ታሪኩን ይዞልኝ መጣ። ሰውየውን አገኘው። ይሄው ያሉት እኮ ነገር ነው ጋሻ ያለ። ይሄው እምነታቸው እንዴት ቀላል ያሉት ነገር ነው። አሁን ይሄ ሰው ዳንኤል ጸለየልኝ አይል፣ እከሌ ዘይት ቀባኝ አይል፣ የከሌ ልብስ ነካኝ አይል፣ እከሌ የሰጠኝ ውሃ ነው አይል። ክብሩ ብቻ መጥቶ ዳስ ዛሬ እኮ ማታ ይሄ ሊሆን ይችላል። ልቦናችሁ ብቻ ይዘጋጅ። ዛሬ ማታችሁ ሊሆን ይችላል። አንዱ እግዚአብሔር አሁን የሚሰራበት መንገድ ይሄ ነው። በክብሩ መስራት ይፈልጋል። በክብሩ መገለጥ ይፈልጋል። ብቻውን ሃራፖኔኤካ ብቻውን ታምር የሚያደርግ እግዚአብሔር፣ ብቻውን ስራ መስራት የሚችል እግዚአብሔር። ሃሌሉያ! እንደገና አንድ ጊዜ ደግሜ ሰማይና ምድርን የብስንና ባህርን አናውጣለሁ። የከበረውንም ዕቃ የተወሰደውን ወደ ባቢሎን የሄደውንም ዕቃ የክብር ዕቃ መጣዋለሁ። ይሄንንም ቤት በክብር ሞላ።